አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? ሱመያ አክሲዮን ማህበር ነው የምንገኘው። ሱመያ አክሲዮን ማህበር እንግዲህ ከዚህ በፊት በነጃሽ ቢዝነስ ፕሮግራማችን የጉብኝት ሰዓት አስጎብኝተናችሁ ነበረ። አሁን ደግሞ 25ኛ ዓመት የኢዮቤልዩ በዓላቸውን ሊያከብሩ ነው። እናም የ25 ዓመት ጉዞ ምን ይመስላል የሚለውን በአጭሩ ቆይታ ልናደርግ እንግዳ ጋ ነው የምገኘው። ሰላም አለይኩም። ወአለይኩም ሰላም ዙበይዳ እንዴት ነሽ? ሰላም ነሽ? ባለፈው እንግዲህ በደንብ ሱመያ አክሲዮን ማህበርን ስንጎበኝ ነበር። ተማሪዎች ሲሸለሙ አሳየን፣ እንዲሁም ደግሞ የሪል ስቴት ስራችሁንም ደግሞ እያየን ነበረ። አሁን 25ኛ ዓመት ልታከብሩ ነው። ትክክል። እንዴት ነው 25 ዓመት መድረስ ያለው ስሜት? አዎ ስሜቱ በጣም ደስ ይላል። አንቺንም እንኳን ደህና መጣሽ። ባለፈው በነበረን ቆይታ እንግዲህ እንገናኛለን ብለን ቀጠሮ ይዘን ነበረ። ዛሬ ቀኑ ነው ማለት ነው። 25ኛ ዓመት ማክበር ዋዜማው ላይ ነው የመጣሽው። 25ኛ ዓመት ማክበር ስሜቱ ቀላል አይደለም። በጣም ደስ የሚል ስሜት ነው ያለው። በተለይ ደግሞ ኢትዮጵያ ውስጥ እንደሚሰራ አንድ አክሲዮን ማህበር ወር ደግሞ ድርጅት ለዚህ ቀን መድረስ መታደልም ጭምር ነው። ምክንያቱም ያው ብዙ ቢዝነሶች አንድ ዓመቷን ራሱ መሻገር ያቅታቸዋል። በጣም ከባድ ነው። አዎ ብዙ የመንግስት መስሪያ ቤቶች ካልሆነ በቀር 25ኛ ዓመታቸውን የሚያከብሩ በግል ደረጃ የተቋቋሙት በጣም ጥቂት ናቸው። ስለዚህ አንዱ ከጥቂት ድርጅቶች ውስጥ ሱመያ አክሲዮን ማህበር መሆኑ እንግዲህ ትልቅ ደስታ ነው የሚፈጥረው። ከምንም በላይ አልሐምዱሊላህ ነው የምንለው። ያው ለዚህ መድረሳችን ከምንም በላይ ያው ምስጋናው ለአላህ ነው የምናደርሰው። አልሐምዱሊላህ አልሐምዱሊላህ። እኔም እንግዲህ በነጃሺ ቲቪ ቢዝነስ ፕሮግራማችን እንኳን ደስ ያላችሁ ማለት እፈልጋለሁ። ከዛ ውጭ እንግዲህ ብዙ ጊዜ በተለይ የመንግስት ተቋማት ናቸው ብዙ ጊዜ 25ኛ ዓመት 50ኛ ዓመት ሲያከብሩ የምናየው። እንደዚህ በአክሲዮን ማህበር ደረጃ ያው ደግሞ የኢስላማዊ ድርጅትም ሆኖ ይህን ያህል ዓመት መቆየት ማለት ትልቅ ሰክሰስ ነው። እንደው ለዚህ ለመድረስ ምንድን ነው ያለው ነገር? ከሰው ጋር መስራት ውስጥ ምን ይመስላል የሚለውን ለሌሎች ጀማሪ አክሲዮን ማህበር እየጀመሩ ያሉ አሉ። አሁን ደግሞ ሂደት ላይ ያሉ ብዙ ማህበሮች አሉና ለእነሱ እንደው ትምህርት እንዲሆን የተወሰነ ነገር ብናነሳ። ቴንኪዩ። ጥሩ ጥያቄ ነው የጠየቅሽኝ ዙበይዳ። አንዱ እንግዲህ ፓርትነራችን ነጃሺ ቲቪ ነው። ነጃሺ ቲቪንም በዚህ አጋጣሚ እንግዲህ ከአክሲዮን ማህበሩ ጋር እያንዳንዱ ፕሮግራሞች ጎን ለጎን ነጃሺ ቲቪ አለ። በዚህ አጋጣሚ እናመሰግናለን። ሚስጥሩ ምን መሰለሽ? 25 ዓመት እንደተባለው አሁን ላይ ቁጭ ብለን ስናወራው ቀላል ይመስላል። 25 ዓመት ለመድረስ ብዙ ዋጋ ተከፍሎበታል። ከመስራቾች ጀምሮ እስከ ዳይሬክተሮች፣ ቦርድ፣ ማኔጅመንቱ፣ መምህራን፣ ሰራተኛው ብዙ ዋጋ ተከፍሎበታል እና ለሌሎቹም ተቋማት ምናልባት ከሱመያ ጥሩ ልምድ መውሰድ ይችላሉ ብለን የምናስበው ምንድን ነው፣ እኔ አመሰራረቱ በጣም ትልቅ ራዕይ አንግበው ነው የመሰረቱት መስራቾች። ይህንን ደግሞ ራዕይ ሊሸከሙ የቻሉ ዳይሬክተሮች፣ ቦርድ እና ማኔጅመንቶች ያለው መሆኑ ምናልባት ለዚህ ቀን መድረሱ የሱመያ አክሲዮን ማህበር ትልቁ ሚስጥር ነው ብዬ አስባለሁ። መስራቾች በተለይ ሲመሰርቱት የነበራቸው ራዕይ ነበረ። ቢያንስ ማህበረሰቡ የራሱን እሴት ጠብቆ ሳይሸማቀቅ የተለያዩ ብቁ የሆኑ ዜጋዎችን ማፍራት የሚል ራዕይ ነበር የነበራቸው እና ይህን ራዕይ ደግሞ ቦርዱም ማኔጅመንቱም ወደ ውስጥ ከተው ኢንተርናላይዝ አድርገው መስራት የተቻለበት ሁኔታ ነው ያለው። ከዚህም ውስጥ እንግዲህ ከሁሉም በላይ ኮሚትመንት ነበረ። ተቋሙን የራሴ ብሎ የማገልገል ኮሚትመንቶች በተለይ መምህራንም ሰራተኛውም ማኔጅመንቱ ላይም ነበረ። አይ ቲንክ እነዚህ ሁለቱ ለሱመያ አክሲዮን ማህበር እዚህ መድረስ ትልቁ ሚስጥር ናቸው ብዬ አስባለሁ። በጣም አሪፍ። ስለዚህ ሁሉም ሰው በተሰጠው የስራ ድርሻ ኃላፊነቱን መወጣቱ ለትልቅ ሰክሰስ ለትልቅ ደረጃ አድርሷቸዋል ማለት እንችላለን። እንግዲህ በ25 ዓመት ቆይታ ሱመያ አክሲዮን ማህበር ብዙ ተማሪዎችን አፍርታቸዋል። በሱመያ ትምህርት ቤት ማለት ነው። ጉለሌ አካባቢ ያሏቸው 4 ትምህርት ቤቶች፣ በቀጣይ ደግሞ ሌሎች ቦታዎችም ለመግባትም እያቀዳችሁ እንደነበረ ባለፈውም እያወራን ነበር እና እስኪ እሱ ስራ ምን ይመስላል አሁን ያለበት ደረጃ? አዎ ባለፈው እንግዲህ በነጃሺ ቲቪ ላይ በነበረን ፕሮግራም 4ቱም ቅርንጫፍ ትምህርት ቤቶችን በደንብ አስጎብኝተናል። ያው 4ቱም ጉለሌ ክፍለ ከተማ ላይ ነው የሚገኙት። በጣም በሚገርምሽ ደግሞ በአንድ ወረዳ ላይ ነው የሚገኙት። 4ቱም ወረዳ 9 ላይ ነው የሚገኙት። ይሄ ደግሞ ብዙ ቦታ ላይ የወላጆችን ጥያቄ በበቂ ሁኔታ
እያስተናገድን አይደለም። በተለይ አሁን ላይ ብዙ የማህበረሰባችን ክፍሎች በብዛት ያሉባቸው ቦታዎች ላይ በጣም ተደጋጋሚ ጥያቄዎች አሉ። ሱመያ አክሲዮን ማህበር እንግዲህ ለእነዚህ ጥያቄዎች እስካሁን ምላሽ እየሰጠ አይደለም። በቀጣይ ግን በደንብ ምላሽ መስጠት አለበት በሚል እንግዲህ ጥናቶችን እያጠናን ነው። ቢያንስ በዚህ 5 ዓመት ጊዜዎች ውስጥ 2 ክፍለ ከተማ ላይ አንዳንድ ቅርንጫፍ ትምህርት ቤቶችን እንከፍታለን የሚል እቅድ ነው ያለን። በዚህ አጋጣሚ እንግዲህ ይህንን ተደጋጋሚ ጥያቄ ለምትጠይቁ ወላጆች ሱመያን ለሚፈልጉት እንግዲህ እየመጣንላችሁ ነው፣ ጥያቄያችሁን ምላሽ እየሰጠን ነው የሚል መልእክቴን ማስተላለፍ ፈልጋለሁ። ኢንሻአላህ ከአላህ ጋር እንደዛ አስበናል። አሪፍ። እንግዲህ ስለዚህ ሱመያ አክሲዮን ማህበር 30ኛ ዓመቱን ሲያከብር 6 ይሆናል ማለት ነው። በ6 ቅርንጫፍ በተለያየ ክፍለ ከተማ ብዙ ሰዎች እንግዲህ እየጠየቁ ነው። በተለይም ኢስላሚክ ትምህርቱን በዛ ታንጸው የሚማሩ ትውልድ እንዲመሰረት ይፈልጋሉ ሁሉም ወላጅ እና ያንን ምክንያት በማድረግ በቀጣይ እንግዲህ በዛ እንገናኛለን ብለን ተስፋ እናደርጋለን። ከዛ ውጭ ሱመያ አክሲዮን ማህበር ሪል ስቴትም እየሰራችሁ ነው። የሱመያን ተማሪዎች እንግዲህ በሪል ስቴትም አንድ ላይ የማድረግ ነገር እየተሰራ ነው እና የሪል ስቴቱ አሁን ያለበት ሁኔታ ምን ይመስላል? ሪል ስቴቱ እንግዲህ የዛሬ 2 ወር አይ ቲንክ ወይ 3 ወር አካባቢ ነበረ እንደዚህ ጉብኝት ያደረገው ነጃሺ ቲቪ። አሁን ላይ ብዙ ለውጦች አሉት። በጣም የፊኒሽንግ ስራዎች እየተፋጠኑ ያለበት ሁኔታ ነው ያለው። የኤሌክትሪክ ስራ፣ የሳኒተሪ ስራ፣ አጠቃላይ የአልሚኒየም ስራዎች በመጠናቀቅ ላይ ይገኛሉ። አሁን ላይ እንግዲህ ይሄ ቀረጻ እየተከናወነ ባለበት ሰዓት የቀለም ስራዎችም እንደዚሁ እየተጀመረ ያለበት ሁኔታ ነው ያለው። ኢንሻአላህ በቀጣይ 2 ወራቶች ውስጥ ሙሉ ዝግጅታችን ጨርሰን ለቤት ገዢዎቻችን እናስረክባለን በሚል ሪል ስቴት ዘርፉ ላይ በደንብ ትኩረት ሰጥተን በጣም ስራዎችን እያፋጠን ያለንበት ሁኔታ ነው ያለው። ኢንሻአላህ ተጠናቆ ደግሞ ለቤት ገዢዎቻችን ስናስረክብ የሁልጊዜ አጋራችን ነጃሺ ቲቪም እንግዲህ ለ3ኛ ጊዜ እንገናኛለን የሚል ቀጠሮ በዚህ አጋጣሚ እንይዛለን። በቀጣይ ደግሞ ኢንሻአላህ እስካሁን ያው አክሲዮን ማህበሩ ሪል ስቴት ዘርፍ ላይ 2014 ላይ ተሰማርቶ በአንድ ሳይት ላይ ብቻ ነበር ስራዎች እየሰራ ያለው። በቀጣይ ደግሞ እንግዲህ በስትራቴጂክ ፕላናችን መሰረት በቀጣይ 5 ዓመታት ቢያንስ 2 ቦታዎችን ወስዶ ግንባታዎችን ለመገንባት እንግዲህ ትልቅ እቅድ ይዟል ማለት ነው። ኢሚዲየትሊ ይህን ግንባታ እንዳጠናቀቅን ፊታችንን ወደ ሌሎች ሳይቶች ለማዞር ሂደቶች ጀምረናል። ኢንሻአላህ በቅርብ ቀን ደግሞ በተለያዩ ሳይቶች ላይ እንገናኛለን። ይህንንም የመጀመሪያው እቅዳችን ተጠቃሚ የምናደርገው የአክሲዮን ማህበሩን አባላት ነው። ከ650 በላይ አባላት ያለው አክሲዮን ማህበር ነው እና እነዚህ አባላት ተጠቃሚ መሆን አለባቸው የሚል ነው የመጀመሪያ እቅዳችን። ከዛ በኋላ እንግዲህ ከአባላቶች የተረፈ ካለ ወደ ውጭ እናወጣዋለን። ግን አክሲዮን ማህበሩ ሪል ስቴት ዘርፍ ላይ በተለይ ታማኝነት የሚለውን በትልቁ አንግቦ እየሰራበት ያለበት ሁኔታ ነው ያለው። ኢንሻአላህ በዚህ ታማኝነታችን በደንብ እንቀጥላለን። አሁን ላይ ብዙ ሪል ስቴቶች አሉ። ትልቁ ኢሹ እየተነሳ ያለው ታማኝነት ነው። ሱመያ እንግዲህ በትምህርት ዘርፉ ላይ ትልቅ ስም ገንብቷል። በሪል ስቴት ዘርፉ ላይም እንግዲህ ገዢዎቻችን ያው እነሱ መጠየቅ ቢፈልግም በጣም እስካሁን በጣም ጥሩ እይታ ነው ያላቸው። በጣም ብዙዎቹ የሱመያ ሪል ስቴት ግንባታ ነው አፕሪሼት እያደረጉ ያለበት ሁኔታ ነው ያለው እና ኢንሻአላህ በተለይ ከምንም በላይ ታማኝነት የሚለውን በቃላችን መሰረት ለገዢዎቻችን የምናስረክብበትን ዋና የሪል ስቴቱን ሞቶ አድርገን በቀጣይ ደግሞ የተለያዩ ቦታዎች ላይ ኢንሻአላህ ገንብተን ለማስረከብ እንሞክራለን። በዚሁ እንግዲህ ትልቁ እንደ ሀገር ያለውን የቤት ችግር ለመቅረፍ እንግዲህ አክሲዮን ማህበሩ ደግሞ የራሱን የቻለ አሻራውን ያሳርፋል ማለት ነው። አሪፍ። እንግዲህ 25 ዓመት ረጅም ጉዞ ነው። እንደ አንድ የቢዝነስ ተቋም ብዙ ስራዎች የሚሰራበት ብዙ ውጣ ውረዶች ያሉበት ነው እና ሱመያ አክሲዮን ማህበርም በ25 ዓመት ቆይታው ብዙ ነገሮች እንዳጋጠሙት ይታሰባል። በተለይም ደግሞ አክሲዮን ማህበር ሲሆን በስሩ ብዙ ሰዎች ይኖራሉ። የሚወጣም አዲስ የሚገባም ሰው ሊኖር ይችላል እና ብዙ እንቅፋቶች ሊያጋጥሙት ይችላሉ። እንደው መማሪያ እንዲሆን ያንን ሁሉ እንቅፋት አልፎ 25 ዓመት ማክበር ማለት ትልቅ ነገር ነው እና እስኪ የነበሩት ችግሮች ምን ይመስሉ ነበር፣ እንዴት ታለፉ የሚለውን ብናነሳው አሪፍ። እንግዲህ አንድ ተቋም ከምስረታው ጀምሮ 25 ዓመታትን ሲሻገር በጣም ዘርፈ ብዙ ችግሮች ያጋጥሙታል። ስፔሻሊ ብዙን ጊዜ እንደ ግል ትምህርት ቤት
ብዙ ግል ትምህርት ቤቶች ናቸው። ሱመያ ብቻ አይደለም። አንዱ የሚገጥመው ችግር ከመሬት ጋር ተያይዞ ሰፊ ቦታ ለማግኘት ሱመያ ትምህርት ቤቶችን አንዱ እንደ ሌሎች ግል ትምህርት ቤቶች በዋናነት እየፈተነ ያለበት ሁኔታ ነው ያለው። ይህንን እንግዲህ ከተለያዩ የመንግስት አካላት ጋር በመሆን ኢንሻላህ በቀጣይ ለመቅረፍ ስራዎችን መሰራት አለበት ብዬ አስባለሁ። በቀጣይ እንግዲህ እንሰራዋለን። አንዱ ችግር ይሄ ነው። ሁለተኛው በተለይ ትምህርት ዘርፍ ላይ እንግዲህ 200 ሰራተኞችን ማስተዳደር ቀላል አይደለም። የትምህርት ስራ ደግሞ ጊዜ የሚሰጥ አይደለም። በተለይ የመምህራን ከሌሎች ተቋማት የሱመያ በጣም የተሻለ ነው። ቢሆንም ግን አንዱ ቻሌንጅ እንደ ሌሎቹ ትምህርት ተቋማትም የሰራተኞች መልቀቅ በተለይ የመምህራን ሲሆን ትንሽ ይፈትናል። ምክንያቱም አንዱ መምህር ለቆ አንዱ ሲገባ የተወሰነ ጋፖች ይኖራሉ እና ይህንን ከማካካስም አንጻር ትንሽ የትምህርት ዘርፉ ላይ አክሲዮን ማህበሩ የገጠመው ፈተና ነው። ምናልባት እነዚህ ፈተናዎች ግን ከሌሎች በጣም የተሻለ ነው ብዬሻለሁ። ተርኖቨራችን ጥሩ ነው ከሌሎች ግል ትምህርት ቤቶች። ቢኮዝ ትልቁ ስራ የተሰራው እንግዲህ አብዛኛው ሰራተኛ የባለቤትነት ስሜት እንዲኖረው ተደርጓል። ፕላስ ደግሞ ሰራተኛው ተቋሙን ወዶ እንዲሰራ ነው የሚደረገው። ሙሉ የማኔጅመንት ሲስተማችን ፍሬንድሊ ነው። በጣም ፍሌክሲብል የሆነ ማኔጅመንት ሲስተም ነው ያለን። እያንዳንዱ ሰራተኛ መምህርም በቃ ፍሪደም ተሰምቶት እንዲሰራ በጓደኝነት ስሜት ነው ስራዎች እየተሰሩ ያሉት እና የተወሰነ ቻሌንጆች ቢኖሩትም ጥሩ ነው። እንደ አክሲዮን ማህበር እንግዲህ አንዱ ምናልባት የሰራተኞች ሞቲቬሽን ይፈጥራል ብለን የምናስበው ነፃ የትምህርት እድል ለሰራተኞቻችን በመስፈርት መሰረት እንሰጣለን። አሁን ላይ ካሉ ሰራተኞች ቢያንስ እስከ 41 የሚጠጉ ሰራተኞች ልጆችን እንደዚሁ በነፃ አክሲዮን ማህበሩ እያስተማረ ነው። ይሄ ደግሞ ቢያንስ ሰራተኞቹ ላይ ተቋሙ የኔ ነው የሚል ስሜት እንዲያድርባቸው አድርጓል እና አብዛኛው ሰራተኞች በተለይ ከምስረታው ጀምሮ ያሉ ሰራተኞች አሉ። ብዙ ሰራተኞች ደግሞ ከ20 ዓመት እና ከ20 ዓመት በላይ ስቲል እኛ ጋር ይቆያሉ። ይሄ የሚያሳየው ምንድነው? በቃ ሱመያ ቤቴ ነው የኔነት ስሜቱ በደንብ እንደተፈጠረ ነው የሚያሳየው እና ብዙ ሰራተኞች 5 ዓመት በላይ የቆዩ ናቸው። ይሄ ቶሎ ገብቶ ቶሎ የሚለቀው በጣም ሬር ነው፣ እንደ ሌሎች ተቋማት አይደለም እና በተለይ ሰራተኛ ላይ የባለቤትነት ስሜት የሚፈጠርበት ሂደት ሰራተኛው ተቋሙን እንዲወድ አድርጎታል ብዬ አስባለሁ። አሪፍ። እንግዲህ አሁን በቅርብ ቀናቶች ውስጥ የ25 ዓመት ኢዮቤልዩ ሊከበር ነው እና በምን መልኩ ለማሳለፍ ታስበዋል? ምን እንጠብቅ ፕሮግራሙ ላይ? እንግዲህ ቅድም እንዳልኩሽ 25 ዓመት መድረስ ጥቂት ካልሆነ በቀር ለብዙዎቹ የተሰጠ አይደለም። በተለይ እንደ ግል ተቋም ሲሆን ቅድም የጠቀስኩልሽን ቻሌንጆች አልፎ እዚህ ላይ መድረስ ከባድ፣ ይሄ ራዕዩን ወደ ውስጥ መሰነቅ ይጠይቃልና ከዛ አንጻር እንደ አክሲዮን ማህበር እንደ ቦርድም እንደ ማኔጅመንትም ይህን 25 ዓመት ክብረ በዓላችንን በደማቅ ሁኔታ ለማክበር ነው እንግዲህ ዝግጅቱን የጀመርነው። በብዙ ሁኔታዎች ነው የምናከብረው። በተለይ የመክፈቻ ፕሮግራሙን በርካታ ታዳሚዎችን ባካተተ መልኩ በተለይ መስራቾችን፣ የቀድሞ ቦርዶችን ለዚህ አክሲዮን ማህበር ለትምህርት ቤቱ እዚህ ደረጃ ላይ ለመድረስ ትልቅ አስተዋጽኦ ላበረከቱት አሁን ላይ ምናልባት ከኛ ጋር ላይሆኑ ይችላሉ የቀድሞ መምህራንና አስተዳደር ሰራተኞችንም እንደዚሁ ባካተተ መልኩ ሱመያ ትምህርት ቤት ደግሞ እንግዲህ ማህበረሰቡ ላይ ትልቅ አስተዋጽኦ እያደረገ ያለ ተቋም ነው። አባላት ብቻ አይደለም፣ የመንግስትም ሚና ያለበት፣ ለመንግስትም ትልቁን እገዛ እያደረገ ይገኛል አክሲዮን ማህበሩና የተለያዩ የመንግስት ኃላፊዎችም እንግዲህ በተለይ በመክፈቻ ፕሮግራም ላይ ይገኛሉ። እንደ አንድ ሙስሊም ተቋም ደግሞ ለሙስሊሙ ማህበረሰብ በጣም ትልቁን አስተዋጽኦ አድርጓል ብለን ነው የምናስበው ሱመያ ትምህርት ቤት። ስለዚህ ከመጅሊስ አካባቢ ላይም የመጅሊስ አመራሮችን ባካተተ መልኩ የመክፈቻ ፕሮግራማችንን በደመቀ ሁኔታ ለማክበር እያሰብን እንገኛለን። ከዛ በተጨማሪ እንግዲህ የተለያዩ ታዋቂ ሰዎች፣ የተለያዩ ዱዓቶች፣ ሱመያ ማለት እንደ ሙስሊም ተቋም ማንም ሙስሊም ሰው ሙስሊም ግለሰብ የሚኮራበት ተቋም ነው 25 ዓመት ድረስ እየተካሄደ ያለው እና ከዛ አንጻር ሁሉንም እንግዲህ ተጽዕኖ ፈጣሪ ግለሰቦችን ባካተተ መልኩ ኢንሻላህ በደመቀ ሁኔታ የመክፈቻ ፕሮግራማችንን እናከብራለን። ግን ያው የአንድ ቀን ብቻ አይደለም። 25 ዓመት እንግዲህ ጉዞ ከባድ ነው እና ይህንን የመሰለ ክብረ በዓል በአንድ ቀን ብቻ እናከብርም። ቢያንስ 1 ወር ሙሉ
የክብረ በዓሉ የሚከበርበት ሁኔታዎች ይኖራሉ። መክፈቻ ፕሮግራሙ በዚህ መሰረት ለማሳለፍ ነው ያሰብነው። ከዛ በተጨማሪ እንግዲህ ከሌሎች ግል ትምህርት ቤቶች ጋር በዓላችን የጋራ ከማድረግ አንጻር እነሱንም ጋብዘን በተለይ የተማሪዎች ጥያቄና መልሶች ይኖሩናል። በመምህራን እርስ በርስ የተለያዩ የስፖርታዊ ውድድሮች፣ በእግር ኳስ፣ በመረብ ኳስ ውድድሮች በደንብ እናደርጋለን ብለን እናስባለን። በተለይ ከቋንቋም አንጻር የተለያዩ በእንግሊዝኛ ቋንቋ ከሌሎች ግል ትምህርት ቤቶች ጋር እንደዚሁ ክርክሮችን፣ ጥያቄና መልስ ውድድሮችን እናደርጋለን ብለን እናስባለን። ከዛ በተጨማሪ እንግዲህ አክሲዮን ማህበሩ 25 ዓመት ሲመጣ የተለያዩ ማህበራዊ ኃላፊነቶችን ተወጥቷል። አሁንም ይህም ባህላችንም አንዱ ማህበራዊ ኃላፊነት መወጣት አለብን በሚል ሌላኛው እቅዳችን በጎ ፍቃድ ድርጅቶች ላይ እንደዚሁ የጉብኝት መርሃ ግብሮችም አሉ። በዛ መርሃ ግብር ላይ እንግዲህ የምገባ ፕሮግራሞችም ይኖሩናል እና አንድ የተመረጠ በጎ አድራጎት ድርጅቶችን መርጠን እንግዲህ ቦርዱ፣ ማኔጅመንቱ፣ አጠቃላይ ሱመያ ሰራተኞች በጋራ የሚያከብሩበት ይኖራል። ሌላው እንግዲህ ቅድም እንዳልኩሽ አክሲዮን ማህበሩ ለሰራተኞች ትልቅ ቦታ አለው። ስለዚህ ይህም በዓል ከሰራተኞቹ ጋር ማክበር ይፈልጋል። ሌላኛው መርሃ ግብራችን ከሰራተኞቹ ጋር ሲያከብር ከሰራተኞች ቤተሰቦቻቸውንም ጨምሮ አንድ ቀን ሙሉ ሰጥቶ የሱመያ አክሲዮን ማህበር ሰራተኞችና ቤተሰቦቻቸው በሚል ቀን በመሰየም እንደዚሁ መርሃ ግብሮችንም ይዘናል ማለት ነው። ሌላው እንግዲህ ቦርዱም ማኔጅመንቱም ሰራተኞችም ጤናማ ፊዚካሊ ጤናማ እንዲሆን እንግዲህ ሃይኪንግ ላይ አሁን በደንብ ተለምደዋል እና እንደዚሁ የሃይኪንግ ፕሮግራሞችም ይኖሩናል ብለን እናስባለን። እነዚህና በሌሎች መርሃ ግብሮች በጣም በደመቀ ሁኔታ ለማክበር እናስባለን። እንደ ትምህርት ተቋም ደግሞ ሲምፖዚየሞችንም እንደዚሁ ኢንሻአላህ 2 ጥናታዊ ጽሁፎችን ለፐብሊኩ አቅርበን በእነዚህ ጥናታዊ ጽሁፎች ላይ እንደዚሁ ዲስከሽን ይኖሩናል። አንዱ መርሃ ግብራችን ይሄንን ይመስላል። እነዚህና ሌሎችንም ጨምረን እንግዲህ በደመቀ ሁኔታ ኢንሻአላህ እናከብራለን ብለን እናስባለን። ሰፊ የሆነ መርሃ ግብር ነው የተዘጋጀው፣ የአንድ ወር የሚቆይ በደንብ 25ኛ ዓመታችንን በደንብ ሊያሳይ በሚችል መልኩ እናከብራለን። ስናከብር ግን በእያንዳንዱ ፕሮግራሞች ላይ ፓርትነሮች አሉን። 25 ዓመት ሙሉ ከሱመያ ጋር የሰሩ ድርጅቶች አሉ። በተለይ ቢዝነስ ድርጅቶች አሉ ከግለሰቦች ባሻገር። ከነሱ ጋር እንግዲህ በጋራ በመሆን ነው የሚያከብረው። ሱመያ ብቻውን አያከብርም። ኢንሻአላህ ይሄ ትልቅ ስኬት ስለሆነ እንደ ሀገርም ከተለያዩ አካላት ጋር በደመቀ ሁኔታ እናከብራለን። በድጋሚ እንግዲህ እንኳን ለ25ኛ ዓመት ኢዮቤልዩ አደረሳችሁ ማለት እፈልጋለሁ። በቀጣይ ሱመያ አክሲዮን ማህበር ትልቅ ደረጃ ደርሶ ደግሞ በድጋሚ እንገናኛለን የሚል ተስፋ አለን። አካሄዱ እንደዛ ስለሆነ ስለዚህ አሁን በስተመጨረሻ ማመስገን የምትፈልጉት አካል ካለ እድሉን ልስጥና እዚህ ላይ እንዝጋ። እሺ፣ አመሰግናለሁ። እንግዲህ ነጃሺ ቲቪንም በእያንዳንዱ የሱመያ ፕሮግራም ላይ ከጎናችን ሆናችሁ የተለያዩ የሚዲያ ስራዎችን ስለምሰሩ እናመሰግናለን። እንግዲህ ሱመያ አክሲዮን ማህበር 25ኛ ዓመቱን ሲያከብር ብቻውን አይደለም ብዬሻለሁ። በርካታ ፓርትነሮች አሉት፣ የመንግስት ተቋማት አሉት። ለዚህ ስኬት የራሳቸውን የቻለ አስተዋጽኦ አበርክቷሉ እና ለተለያዩ የመንግስት አካላት በዚህ አጋጣሚ ለእኛ ጥሩ ቦታ ነው ያላቸው። እነሱንም እናመሰግናለን። ሱመያ ሲባል ጥሩ እይታ ነው ያለው። በተለይ የትምህርት ቢሮ አካባቢ ላይ ትልቅ ስም ገንብቷል እና ለተለያዩ መንግስት አካላት እናመሰግናለን። ከምንም በላይ ግን ለዚህ 25ኛ ዓመት ምስረታ በዓላችን ቁጥር 1 መመስገን ያለባቸው መስራቾች ናቸው። መስራቾች ባይመሰርቱት ኖሮ ምናልባት እዚህ ቁጭ ብለን አናወራም ነበርና ትልቅ ራዕይ ሰንቀው ይሄንን አክሲዮን ማህበር መስርተው እዚህ ደረጃ ላይ ለመድረሱ እንግዲህ እንኳን ደስ አላችሁ ለማለት ፈልጋለሁ። በህይወት በተለይ ላሉት ብዙ ደግሞ የሞቱ መስራቾች አሉ። እነሱ ቢሞቱም ራዕያቸው አልሞተም፣ ሱመያ ይቀጥላል ማለት ነው። ለሞቱትም እንግዲህ አላህ ጀነተል ፊርደውስ እንዲገጥማቸው አላህ እንዲመራቸው ዱዓዬ ነው። ኢንሻአላህ ይሄ አንዱ ሰደቀተል ጃሪያ ነው። ሱመያ እንግዲህ ትልልቅ ኸይር ስራዎችን እየሰራ ይቀጥላል። ከዚህ በኋላም የነዚህ ሁሉ ኸይር ስራዎች ትልቁን አስተዋጽኦ መስራቾች አበርክቷሉና አሁን በህይወት ያሉት እንግዲህ በጣም ይኮራሉ ብዬ አስባለሁ ሱመያ ላይ እዚህ ደረጃ ደርሶ ሲያዩት። ስለዚህ መስራቾች እንኳን ደስ አላችሁ ማለት እፈልጋለሁ። ከዛ በመቀጠል እንግዲህ ራዕዩን በደንብ ሰንቆ ወደ መሬት የሚያወርድ ደግሞ አመራር ይፈልጋል። ዳይሬክተሮች፣ ቦርድ አባላት፣
እንዲሁም ማኔጅመንቱ በትልቁ ሊመሰገኑ ይገባል። ማኔጅመንቱ ደግሞ እንግዲህ የሚመራው ሰራተኛና መምህር አለ። ያለ ሰራተኛና ያለ መምህር ደግሞ እንዳልኩሽ እንደ ትምህርት ተቋም መምህር የስኬቱ ሁሉ ሞተር ነው። ስለዚህ ለመምህራኖቻችን፣ ለሰራተኞቻችን በጣም ትልቁ ምስጋና ይድረሳችሁ። ሱመያ አክሲዮን ማህበር ለዚህ ትልቅ ቦታ መድረስ የከፈላችሁት ዋጋ በጣም ትልቅ ነውና ለሱመያ አጠቃላይ ሰራተኞች በሙሉ እንኳን ደስ አላችሁ። ላደረጋችሁት ነገር ሁሉ በጣም አመሰግናለሁ ማለት እፈልጋለሁ። ከዚሁ ደግሞ ጎን ለጎን ለእኛ እየተቆጡም እያስተካከሉም እንዲሁም ደግሞ ጥሩ ስንሰራም አፕሪሼት እያደረጉ ያሉን ከጎናችን በርካታ ወላጆች አሉ። በተለይ ብዙ ተማሪዎች ከኬጂ ጀምሮ እስከ 12ኛ ክፍል ነው ሱመያ ላይ እየተማሩ ያሉት which means 15 ዓመት ሱመያ ውስጥ ብዙዎቹ ቆይቷል። ስለዚህ 15 ዓመት ደግሞ አንድ ወላጅ ሲያስተምር አልሞስት ቤተሰብ ማለት ነው። ስናጠፋ ወይም ደግሞ አንዳንድ ነገሮችን ሳንሰራም ቆንጠጥ የሚያደርጉን ወላጆች አሉና ለዚህ ትልቅ ቦታ ላይ መድረስ የወላጆችን አስተዋጽኦ በጣም በትልቁ የሚመሰገን የሚገባ ነውና በአጠቃላይ ከዚህ በፊትም ለነበራችሁ የሱመያ ትምህርት ቤቶች ወላጆች፣ አሁን ላይም እያስተማራችሁ ላላችሁ ወላጆች በጣም አመሰግናለሁ። ለሱመያ እዚህ መድረስ ትልቁ አስተዋጽኦን አበርክታችኋልና በቀጣይም እንግዲህ ሱመያ ለሚያስባቸው እቅዶች ሁሉ ከጎናችን ሆናችሁ በጋራ እናሳካዋለን ብዬ አስባለሁ። በድጋሚ ለወላጆቻችን እንኳን ደስ አላችሁ። በአጠቃላይ እንግዲህ ላልጠቀስኳቸውም በጣም ብዙ ናቸው። በ25 ዓመት ብዙ ፓርትነር አፍርተናል። በአጠቃላይ እንግዲህ ከሱመያ ጋር አብራችሁ እየሰራችሁ ላላችሁ የግል ድርጅቶችም እንደዚሁ እንኳን አደረሳችሁ ማለት እፈልጋለሁ። አሪፍ እንግዲህ እኔም በነጃሺ ቲቪ ተመልካቾቻችን ስም በድጋሚ እንኳን ደስ ያላችሁ እንኳን አደረሳችሁ ማለት እፈልጋለሁ። ለሰጣኝ ማብራሪያ እጅግ አድርጌ አመሰግናለሁ። ተመልካቾቻችን ዛሬ በሱመያ አክሲዮን ማህበር ያደረግነው ቆይታ ይህንን ይመስል ነበረ። እንግዲህ ያው ለአንድ ወር የሚቆየው የ25 ዓመት ኢዮቤልዩ ፕሮግራም በተለያዩ መሰናዶቻችንም ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ መሰናዶ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን ምርጫችሁን ነጃሺ ቲቪ አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን ስትከታተሉ ቆይታችኋል። ቆይታችሁ ነጃሺ ቲቪ ጋር ስላደረጋችሁ ቢዝነስ ፕሮግራማችንን ስለተከታተላችሁን እጅግ አድርገን እናመሰግናለን። ለዛሬ ያዘጋጀንላችሁ መሰናዶ እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።